አርዕስተ ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ማካሄድ በሚያስችሉ የጸጥታ ጉዳዮች ዙሪያ ከክልልና ከተማ አስተዳደር አመራሮች፣ ከጸጥታ አካላት፣ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከሌሎች ባለድርሻ አካላት ጋር ውይይት ማድረግ ጀምሯል። መሰሉ ውይይት ምርጫ ለማካሄድ አስቻይ የሆነ ሁኔታ ያላቸውን የምርጫ ጣቢያዎች ለመለየት የሚያስችል መሆኑ ተነግሯል። ዝርዝሩን ይዘናል። የውጭ ምንዛሬ ተመን በገበያ እንዲወሰን የማድረግ ሂደት አሁንም በተለያዩ መዋቅራዊ ችግሮች ሳቢያ ተግዳሮት እየገጠመው መሆኑ ተጠቆመ። የዓለም አቀፉ የገንዘብ ድርጅት IMF እንዳስታወቀው ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋዊ የባንክ ተመንና በጥቁር ገበያው መካከል ያለው ልዩነት ከ10 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሚ እያገረሸ መምጣቱን አመልክቷል። እንነግራችኋለን። በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ በደረሰ የማዕድን ናዳ ከ200 በላይ ሰዎች መሞታቸውን ባለስልጣናት ለውን ኮልታን የተባለ ማዕድን በመቆፈር ላይ ነበሩ ተብሏል። የኢራኑ የበላይ መሪ አያቶላህ አሊ ካሚኔ አሜሪካ በሀገራቸው ላይ የምትፈጽመው ማንኛውም ጥቃት በመካከለኛው ምስራቅ ቀጠናዊ ጦርነትን ሊያስነሳ እንደሚችል አስጠነቀቁ። ይህ ማስጠንቀቂያ ፕሬዚዳንት ዶናልድ ትራምፕ በቅርቡ በኢራን የተካሄዱትን ሀገር አቀፍ ተቃውሞዎች ተከትሎ እስላማዊ ሪፐብሊክን በወታደራዊ እርምጃ እመታለሁ ማለታቸውን ተከትሎ የመጣ ሲሆን በሁለቱ ሀገራት መካከል ያለውን ውጥረት የበለጠ አባብሶታል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ማካሄድ በሚያስችሉ የጸጥታ ጉዳዮች ዙሪያ ከክልልና ከተማ አስተዳደር አመራሮች፣ ከጸጥታ አካላት፣ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከሌሎች ባለድርሻ አካላት ጋር ውይይት ማድረግ ጀምሯል። በውይይቱ መክፈቻ ላይ ንግግር ያደረጉት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ የክልሉ መንግስትና የጸጥታ አካላት ወቅታዊ የጸጥታ ሁኔታን አስመልክቶ ለቦርዱ ሪፖርት ማቅረባቸውን ተናግረዋል። ከጸጥታ ሁኔታ ጋር በተገናኘ በአረንጓዴ በቢጫና በቀይ ምድብ የተለያዩ አካባቢዎች ለቦርዱ መቅረባቸውን የገለጹት ዋና ሰብሳቢ ከክልልና ከከተማ አስተዳደር አመራሮች እንዲሁም ከጸጥታ አካላት ጋር የሚደረገው ውይይት የመጡ ሪፖርቶችን መሰረት ያደረጉ መሆናቸውን ጠቁመዋል። መሰሉ ውይይት ምርጫ ለማካሄድ አስቻይ የሆነ ሁኔታ ያላቸው የምርጫ ጣቢያዎችን ለመለየት የሚያስችሉ መሆኑ ሲነገር ውይይቱ ቀጣይነት ያለው መሆኑም ተሰምቷል። በኢትዮጵያ ተግባራዊ እየተደረገ ካለው አጠቃላይ የማክሮ ኢኮኖሚ ማሻሻያ ማዕቀፍ ውስጥ ዋነኛ የሆነው የውጭ ምንዛሬ ተመን በገበያ እንዲወሰን የማድረግ ሂደት አሁንም በተለያዩ መዋቅራዊ ችግሮች ሳቢያ ተግዳሮት እየገጠመው መሆኑ ተጠቆመ። በተለይም በባንኮችና በትይዩ ገበያ ወይም ጥቁር ገበያ መካከል ያለው የዋጋ ልዩነት በቅርብ ሳምንታት ውስጥ ወደ 13 በመቶ ከፍ ማለቱ ተመላክቷል። የዓለም አቀፉ የገንዘብ ድርጅት IMF እንዳስታወቀው ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋዊ የባንክ ተመንና በጥቁር ገበያ መካከል ያለው ልዩነት ከ13 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሚ እያገረሸ መምጣቱን አመልክቷል። ለዚህም እንደ ዋነኛ ምክንያት የተቀመጠው የኢትዮጵያ ብሔራዊ ባንክ ከፍተኛ መጠን ያለው የውጭ ምንዛሬን ከጨረታ ውጭ ለኢትዮጵያ ንግድ ባንክ መሸጡ ነው ያለው ድርጅቱ። ይህም የምንዛሬ ተመኑ በገበያ ውስጥ ያለውን ትክክለኛ የፍላጎትና የአቅርቦት ሁኔታ እንዳያንጸባርቅ አድርጓል ብሏል። በኢትዮጵያ የሚገኙ የከፍተኛ ትምህርት ተቋማት የትምህርት ጥራትን ለማረጋገጥና ዓለም አቀፍ ተወዳዳሪነትን ለማስፈን በሚያደርጉት ጥረት ውስጥ የዶክትሬት ዲግሪ ያላቸው መምህራን ቁጥር ማነስ ትልቅ ፈተና ሆኖ መቀጠሉ ተገለጸ። የትምህርት ሚኒስቴር የአካዳሚ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና እንደገለጹት በአሁኑ ወቅት በሀገሪቱ ዩኒቨርሲቲዎች ውስጥ በሶስተኛ ዲግሪ የሰለጠነው የሰው ኃይል መጠን ከ18 በመቶ አይበልጥም። ይህ አሃዝ የከፍተኛ ትምህርት ተቋማት ሊኖራቸው ከሚገባው ደረጃ አንጻር ሲታይ እጅግ ዝቅተኛ መሆኑን የጠቀሱት ዶክተር ኤባ በተለይም ለሀገር ኢኮኖሚ እድገትና ለኢንዱስትሪው ሽግግር ወሳኝ በሆነው በኢንጂነሪንግና ቴክኖሎጂ ዘርፍ የሰለጠነ የሰው ኃይል እጥረቱ በስፋት እንደሚታይ አመልክተዋል። ይህን ክፍተት ለመሙላትም መንግስት ልዩ ትኩረት ሰጥቶ እየሰራ መሆኑን አስረድተዋል። የመምህራንን የመፈጸም አቅም ለማሳደግና የትምህርት ጥራቱን ለማሻሻል ይረዳ ዘንድ በዓለም አቀፍ ደረጃ በቴክኖሎጂ ትምህርት ዝነኛ ከሆኑት የህንድ ቴክኖሎጂ ኢንስቲትዩት ጋር ስምምነት ተደርሷል። በዚህ ስምምነት መሰረት በሚቀጥሉት 5 ዓመታት ውስጥ ከ1200 በላይ መምህራን በዶክትሬት ዲግሪ እንዲሰለጥኑ ይደረጋል። የመምህራንና የተማሪዎች ጉዳይ ዴስክ ኃላፊ አቶ በየነ ተዘራ በበኩላቸው ስልጠናው ከዘንድሮ የትምህርት ዘመን ጀምሮ በተግባር ይተረጎማል ብለዋል። በእቅዱ መሰረት በየዓመቱ 252 የዩኒቨርሲቲ መምህራን ወደ ህንድ በማቅናት በሶስተኛ ዲግሪ ትምህርታቸውን ይከታተላሉ። ይህም በ5 ዓመት ጊዜ ውስጥ የሀገሪቱን የከፍተኛ ትምህርት መምህራን የትምህርት ደረጃ በከፍተኛ ሁኔታ ይለውጠዋል የሚል ተስፋ ተጥሎበታል። በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ በደን የተባለ ማዕድንን በመቆፈር ላይ እንደነበሩ ተሰምቷል። አንድ የቀድሞ የማዕድን ቁጥጥር ባለሙያ ለቢቢሲ እንደተናገሩት የማዕድን ቦታው ተገቢውን ጥገና የማይደረግለት በመሆኑ አደጋዎች እንዲከሰቱና የነፍስ አድን በድጋሚ አቅርበዋል። በዚህ የትጥቅ ወረራ ሁኔታ ውስጥ የሚካሄዱ የማዕድን ስራዎች የተቀናጀ ዝርፊያና የህገ ወጥ የተፈጥሮ ሀብት ብዝበዛ ስርዓት አካል ናቸውም ብለዋል። ሩዋንዳ ሁልጊዜ ክሱን ብትክድም የተባበሩት መንግስታት ድርጅት ባለሙያዎች ግን ከዲሞክራቲክ ሪፐብሊክ ኮንጎ የሚወጡ
የኢራኑ የበላይ መሪ አያቶላህ አሊ ካሚኔ አሜሪካ በሀገራቸው ላይ የምትፈጽመው ማንኛውም ጥቃት በመካከለኛው ምስራቅ ቀጠና ጦርነትን ሊያስነሳ እንደሚችል አስጠነቀቁ። ይህ ማስጠንቀቂያ ፕሬዚዳንት ዶናልድ ትራምፕ በቅርቡ በኢራን የተካሄዱትን ሀገር አቀፍ ተቃውሞዎችን ተከትሎ እስላማዊ ሪፐብሊክ በወታደራዊ እርምጃ እመታለሁ ማለታቸውን ተከትሎ የመጣ ሲሆን በሁለቱ ሀገራት መካከል ያለውን ውጥረት የበለጠ አባብሶታል። የ86 ዓመቱ አዛውንት አያቶላህ አሊ ካሚኔ ይህንን ቀጥተኛ ማስጠንቀቂያ የሰጡት ፕሬዚዳንት ትራምፕ የጦር አውሮፕላን ተሸካሚዋን ዩኤስ አብርሃም ሊንከንንና ተያያዥ የአሜሪካ ጦር መርከቦችን ወደ አረብ ባህረ ሰላጤ መላካቸውን ተከትሎ ነው። መርከቦቹ የተላኩት ቴህራን በሀገር አቀፍ ደረጃ በተቀሰቀሱ ተቃውሞዎች ላይ ደም አፋሳሽ እርምጃ ከወሰደች በኋላ ነው። ፕሬዚዳንት ትራምፕ የኃይል እርምጃ ይወስዱ እንደሆነ እስካሁን ግልጽ አይደለም። በተደጋጋሚ ኢራንን ለመደራደር እንደምትፈልግ ገልጸው የቴህራንን የኒኩለር ፕሮግራም በድርድር ሊፈታ የሚገባ ሌላ ጉዳይ መሆኑን አነስተዋል። ይሁን እንጂ ካሚኔ በበኩላቸው ሀገር አቀፍ ተቃውሞዎቹን መፈንቅለ መንግስት ሲሉ የጠሯቸው ሲሆን ይህም መንግስት ያለውን አቋም ይበልጥ ያጠናከረ ነው። ተቃውሞው ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች መታሰራቸው ይነገራል። በኢራን የሀገር ክህደት ወንጀል የሞት ቅጣት ሊያስከትል ስለሚችል በታሰሩት ላይ የጅምላ ግድያ ሊፈጸም ይችላል የሚል ስጋትን በድጋሚ ቀስቅሷል። ይህ ደግሞ ለትራምፕ እንደ ቀይ መስመር የሚቆጠር ነው። ዘገባው የቢቢሲ ነው። ዓለም በአሁኑ ወቅት እጅግ አደገኛ ሁኔታ ላይ ብትገኝም ሩሲያ ወደ ዓለም አቀፍ ግጭት ውስጥ የመግባት ፍላጎት የላትም ሲሉ የሩሲያ ብሔራዊ የደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ ገለጹ። የአሁኑ የዓለም አቀፍ ፖለቲካ ሁኔታ እጅግ አስጊ ነው ያሉት ሜድቬዴቭ ጉዳትን መቋቋሚያ አቅማችን እየቀነሰ ነው ሲሉ አስጠንቅቀዋል። ሩሲያ ዓለም አቀፍ ጦርነት የመቀስቀስ ፍላጎት እንደሌላት የተናገሩት ምክትል ሊቀመንበሩ ይህ አቋማቸው ከዚህ ቀደም በመቶዎች ለሚቆጠሩ ጊዜያት መገለጹን አስታውሰዋል። ይሁን እንጂ አሁን ያለው ተለዋዋጭና ውጥረት የነገሰበት ሁኔታ አደገኛ በመሆኑ ዓለም አቀፍ ግጭት ሊቀሰቀስ የሚችልበት እድል ሙሉ በሙሉ ውድቅ ማድረግ እንደማይቻል አመላክተዋል። ሩሲያ ወደ ግጭት እንዳትሳብ ጥንቃቄ እያደረገች መሆኑንም ገልጸዋል። ይህ የሜድቬዴቭ አስተያየት የመጣው አሜሪካና ሩሲያ በዩክሬን ጉዳይ ዙሪያ የሰላም ድርድር ለማድረግ በሚዘጋጁበትና በሌላ በኩል ደግሞ ወታደራዊ ውጥረቱ በጨመረበት ወቅት መሆኑን የሩሲያው የዜና ወኪል ታስ ዘግበዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ